ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 18 2018 ለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በዛሬው ዕለት በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ እንግዲህ በዛሬው ዕለት ስድስተኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ስብሰባ አካሂዷል። በዚህም መደበኛ ስብሰባው ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካታ አጀንዳዎች ላይ ተነስተው እንግዲህ ማብራሪያ ሰጥተዋል። ከዚህም ጋር ተያይዞ እንግዲህ ከዋጋ ንረት ጋር በተያያዘ የቤት ክራይን በተመለከተ የባህር በር ጥያቄን በተመለከተ ወደ 12 እና 13 በሚጠጉ ጉዳዮች ላይ መንግስት ምላሽ ሰጥቷል። ሙሉ መረጃውን ወደ እናንተ እናደርሳለን። እንዲሁም ከባንክ ጋር በተያያዘም አነጋጋሪ መረጃ ወጥቷል። ባንኩ ከፍተኛ ኪሳራ ደርሶብኛል ሲል እንግዲህ መግለጫ አውጥቷል። የትኛው ባንክ ነው? ሙሉ ዝርዝሩን ወደ እናንተ እናደርሳለን። ቪዲዮውን ላይክ ያደረጋችሁ እንግዲህ እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዲህ ክብራን ተመልካቾቼ በዛሬው ዕለት በጉጉት ሲጠበቅ የነበረው ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ስብሰባ አካሂዷል። በዚህም እንግዲህ በተለያዩ አጀንዳዎች ላይ ውሳኔ ስለመተላለፉ ሙሉ ዝርዝር መረጃውን ወደ እናንተ የምናደርስ ነው የሚሆነው። ከዚህም ጋር ተያይዞ እንግዲህ መንግስት በመጀመሪያ ደረጃ የዋጋ ንረትን ለማረጋጋት ይህንን በተመለከተ እንግዲህ ሙሉ መግለጫውን በማስቀደም እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ በሰጡት ማብራሪያ የዚህ ወር የዋጋ ንረት ወደ 11.7% ዝቅ እንዲል ማድረግ መቻሉን ጠቁመዋል። ይህም ከለውጡ ወዲህ የተመዘገበ ዝቅተኛ የዋጋ ንረት መጠን መሆኑን ጠቅሰው መንግስት የዋጋ ንረትን ለማረጋጋት 440 ቢሊዮን ብር ድጎማ አድርጓልም ብለዋል። ከዚህም ውስጥ በድጎማ ለሴፍትኔት 60 ቢሊዮን ብር፣ ለአፈር ማዳበሪያ 84 ቢሊዮን ብር፣ ለነዳጅ 140 ቢሊዮን ብር እንዲሁም ለመንግስት ሰራተኞች ደሞዝ ጭማሪ 160 ቢሊዮን ብር ድጎማ አድርጓልም ብለዋል። በዚህም ጠቅላይ ሚኒስትሩ የኑሮ ውድነት ለመቀነስ መንግስት በቂ የፍጆታ ምርት አቅርቦት እንዲኖርና የገበያ ትስስር እንዲጠናከር ማድረግ ችለዋል። የገበያ ትስስር በመፍጠር በተለይ በቅዳሜና እሁድ ገበያ ነጋዴና ግዥን እንዲሁም ሻጭና አምራችን ማገናኘት ተችሏልም ብለዋል። በተጨማሪም የኑሮ ውድነትን ለማቃለል በድጎማ ለሴፍቲኔት 60 ቢሊዮን ብር፣ ለማዳበሪያ 84 ቢሊዮን ብር፣ ለነዳጅ 140 ቢሊዮን ብርና ለደሞዝ 160 ቢሊዮን ብር ድጎማ የተደረገውንም አንስተው በድምሩ 440 ቢሊዮን ብር ለተለያዩ ድጎማዎች መንግስት ወጪ ማድረጉን ገልጸዋል። የተማሪ ምዝገባ፣ የማዕድ ማጋራት እንዲሁም የመንግስት የገንዘብ ፖሊሲ ለኑሮ ውድነት ለመከላከል በእጅጉ አግዟል ማለታቸው ተገልጿል። ከዚሁ ጋር በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ የቤት ክራይን በተመለከተ በሰጡት ማብራሪያ ያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ብዙ የሚቻል ጉዳይ አይመስልም ማለታቸው ተገልጿል። አንዳንድ ሰው በአቅሙ ለመከራየት እንዲችል አማራጭ ማዘጋጀት እንጂ ሁሉንም ሰው ቤት እንዲሰራ ማድረግ እና ለእያንዳንዱ ሰው ቤት ሲከራይ ማጣት እንዳይችል የተለያዩ ስራዎች ይሰራሉ ማለቱም ተገልጿል። ኢትዮጵያ ውስጥ ኪራይ ቤት አይገኝም፣ ሲገኝም በጣም ውድ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩ ሲሆን ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያለውን ላብነት ከሸቀጣሸቀጥ ወጭ ንግድ 8.3 ቢሊዮን ዶላር ተገኝቷልም ብለዋል። ከረሚታንስ 7.4 ቢሊዮን ብር ገቢ የተገኘ ሲሆን ገቢ ምርቶችን በሀገር ውስጥ በመተካተም በቢሊዮን ዶላር ማዳን ተችሏል። በዚህም የኢትዮጵያ ሪዘርቭ በ10 እጥፍ ማደጉን ነው የተናገሩት። አያይዘውም ከምክር ቤቱ አባላት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለውን ጥያቄም በተመለከተ ጠቅላይ ሚኒስትሩ መግለጫ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነውም ብለዋል። ነገር ግን በንጽጽር ሲታይ አፍሪካ ውስጥ አንደኛና ሁለተኛ ኢኮኖሚ ያላቸው ሀገራት ከኢትዮጵያ በብዙ እጥፍ በዕዳ እንደሚበልጡም ተናግረዋል።
የኢትዮጵያ ዕዳ የሚለውን ዕዳ አወሳሰን መንገድ ኮሜርሻል ስለሆነ ነው ያሉት ጠቅላይ ሚኒስትሩ ይህም በአጭር ጊዜ ዕዳውን መክፈል የሚኖርበት ስለሆነ የዕዳ ሽግሽግ እንደ አማራጭ መወሰዱን ጠቁመዋል። በሪፎርሙ ምክንያት እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ መደረጉንም አብራርተው የኢትዮጵያ ዕዳ ለመክፈል አሁን ላይ ምንም አይነት ችግር የለም ማለቱን ተገልጿል። በተያያዘ መረጃ የባህር በር ጥያቄን በተመለከተ ኢትዮጵያ የምታነሳቸው የባህር በር ጥያቄ ሻዕቢያ ሲሉ የጠሩት የኤርትራው መንግስት ሐሰተኛ መረጃዎችን በማሰራጨት እኩይና ፍራሽ ተግባር ላይ ተሰማርቷል። በዚህ ረገድ የተደቀነውን አደጋ ለመቀልበስ ለዓለም አቀፍ ማህበረሰብ እየተሰጠ ያለውን የግንዛቤ ማስጨበጫ ማብራሪያ እንዲሰጣቸው ጠይቀዋል ማለቱ ተገልጿል። በሌላው መረጃችን ከባንክ ጋር በተያያዘ አነጋጋሪ መረጃ ወጥቷል። ባንኩም ከፍተኛ ኪሳራ እንደደረሰበት ይፋ አድርጓል። ንብ ኢንተርናሽናል ባንክ አክሲዮን ማህበር በ2017 በጀት ዓመት ከግብር በፊት 2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታወቀ። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ የሥራ መበላሸት ሳይሆን መንግስት የውጭ ምንዛሬ ገበያን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ የ4.4 ቢሊዮን ብር የውጭ ምንዛሬ ኪሳራ ምክንያት መሆኑ ገልጿል። ይህ የፋይናንስ ውጤት የባንኩ ጠቅላላ ሀብት በ28 በመቶ የቀነሰ ሲሆን ለባለ አክሲዮኖች የትርፍ ክፍፍል እንደማይከፍል በይፋ ተረጋግጧል። የባንኩ ዓመታዊ ሪፖርት እንደሚያመላክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞ የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋ ተገኝተው ለረጅም ጊዜ የውጭ ምንዛሬ ተመን የቆዩት ዕዳዎችና ግዴታዎችን ለመሰረዝ መገደዱ ነው ተብሏል። በወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከእጥፍ በላይ እንዲጨምር በማድረጉ ባንክ ዕዳውን በአዲስ ከፍተኛ የውጭ ምንዛሬ መጠን እንዲከፍል መገደዱንም አስታውቋል። ባንኩ ከብሔራዊ ባንክ ወስዶት የነበረው 5.85 ቢሊዮን ብር ብድር ከወለድ 658.4 ሚሊዮን ብር ጋር በሙሉ መክፈል መቻሉን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ንብ ባንክ እንዳስታወቀው ገቢው ከ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ ሲሆን ተቀማጭ ገንዘብ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱንም አመላክቷል። በመጨረሻም ኢምፔሳ ከኢትዮጵያ ብሔራዊ የክፍያ መረብ ከሆነው የኢትዮ ስዊች ጋር ያለውን ትስስር ማጠናቀቁን አስታውቋል። ይህ ስኬት ከ15 በላይ ባንኮችና ማይክሮ ፋይናንስ ተቋማትን ያካተተ ሙሉ የጋራ ተፈጻሚነት ፈጥሯልም ተብሏል። በኢትዮጵያ የዲጂታል ፋይናንስ ምህዳር ውስጥ ትልቅ ለውጥ ያመጣል የተባለው ይህ ውህደት ደንበኞች በቅጽበት ገንዘብን ከተለያዩ መድረኮች እንዲልኩና እንዲቀበሉ እንዲሁም በኪውአር ኮድ የተመሰረተ ክፍያ በቀላሉ እንዲፈጽሙ ያስችላል። የኢምፔሳ ኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ኤልሳ እንደተናገሩት ወደ ተገናኘውና አካታች የፋይናንስ ስርዓት የተወሰደው አስፈላጊ እርምጃ መሆኑንም ተናግረዋል። ተቋሙ ለካፒታል በላከው መረጃ መሰረት በአሁኑ ወቅት የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ የኦሮሚያ ህብረት ሥራ ባንክን ጨምሮ ከ15 በላይ ተቋማት ውህደት ውስጥ ተካተው ለዲጂታል ፋይናንስ ተደራሽነት መስፋት አስተዋጽኦ እያደረጉ መሆኑ ተመላክቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይህንን ይመስላል። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።